to have you all for this session. My name is Suleiman. Of course, I'm well informed of the moderator here, Dr. Wonderson. So I do feel free to use both language, Amharic and English as well. Mainly የስራ ቋንቋ በመደበኛነት አማርኛውን እንጠቀመው so I will feel free to use both the language so for the sake of the discussion የተወሰኑ ሃይላይቶችን ላስቀምጥና ወደ መሪው ኮንሰፕት ሄዳለሁ so patient right ተብሎ it's about ethical and legal perspective ነው the ethical part could not be my agenda in here ያው አንዳንዴ ግን ለኮምፓሪዝን አላማ ግን ለኮምፓሪዝኑ አላማ ግን ሐሳቦቹን ላነሳ እችላለሁ የጠቅለል አድርጎ እንግዲህ ሐሳቦቹን ለማንሳት ያህል የፔሸንት ራይት ጉዳይ በመርህ ደረጃ እንግዲህ አሁን በእኛ ላይ በሀገራችን አጀንዳ መሆን የጀመረው በቅርብ ጊዜ ነው for the most part patient right ነበረው ከማለት ይልቅ recording in progress yeah የቴክኒካል ነገር ነበረች ፊክስ እያደረኩ ነው በእኛ ሀገር ላይ ኖርማሊ ታካሚዎች መብት ጠያቂ አልነበሩ እንግዲህ for the most part of our times in here ማህበረሰቡ እንደ ማህበረሰብ ስታንዳርዱን ሴት አድርጎ አገልግሎት ሲሰጠው የነበረው ባለሙያው ነው ሶ በዓለም አቀፍ ደረጃም እንግዲህ ፔሸንት ራይት የሚባሉ ኮንሰፕቶች ከፖስት ወርልድ ዋር 2 በኋላ ላይ እየገነኑ በህግ ደረጃ ይመጡ ግን በሜዲካል ፕራክቲስ ደረጃ ላይ ግን it's an old concept በእናንተ ዘንድ ነበር ግን legally speaking normally ብዙሃኑ ዘመን ህክምና ያሳለፈው የነፃ አገልግሎት ነበር for the most of its life ሳማሪታን ሰርቪስ ነው የነበረው ስለዚህ ታካሚዎች በዚህ መሃል ላይ ላልከፈሉበት አገልግሎት ወይ ደግሞ ይሄ በበጎ አድራጎት መልኩ ለሚሰጥ የህክምና አገልግሎት መብት የሚባል ነገር ሊያነሱ አይችሉም ተብሎ ስለሚታሰብ በዛ ምክንያት ብሎክ ተደርጎ ነበር ማለት ነው so patients do not have any right ምናልባት whatever is within the mercy of the professional who is actually treating the patient could be considered ትንሽ ጊዜ ተቋርጦ ነበር ሱሌማን ትንሽ ጊዜ ተቋርጦ ነበር የመጨረሻው አንድ ደቂቃ አሁን ይሰማል እሺ ስለዚህ ከፋልታ ወይም ደግሞ እንግዲህ ይሄ ሜዲካል ሰርቪሱ for the most of its times ፍሪ ሰርቪስ ነው የነበረው ማለት ክፍያ ሆኖ እንግዲህ ወደ ህክምና አገልግሎቱ ላይ ክፍያ ክሌም mainly post second world war ነበር ከዛ ፊት በነበሩ ቆይታዎቹ ላይ ህክምናው የነፃ ህክምና ሰመሪተን ሰርቪስ ነው የነበረው ሶ ብዙ ጊዜ እንግዲህ በጎ አድራጎት እንሰራለን በሚሉ ባለሙያዎች ተቋማቶች ምናምን ኮስቱ ከቨር የሚደረገው ስለዚህ መብቶቻቸውን ለመጠየቅ አልነበራቸውም ግን ፖስት ሰከንድ ወርልድ ዋር እንግዲህ አሁን ህክምናው ካፒታሊስት ሲስተም እንደ ካፒታሊስት ሲስተም መጥቶ ህክምና ስርዓት ውስጥም ገብቶ የቢዝነስ ኮንሰፕቶችም እንግዲህ ህክምና ውስጥ በገቡ ጊዜ ላይ ሪስፕሮካል ራይት ኤንድ ዲዩቲ ስለሚያስፈልግ ሶ ከፋዮችም መብቶቻቸውን መጠየቅ ይችላሉ ተብሎ ብዙውን ጊዜ ገቨርነንስ ሲደረግ የነበረው በኮንሱመር ፕሮክላሜሽኖች ነው ሶ ታካሚው የትኛውም ተገልጋይ እንደ ኮንሱመር ተቆጥሮ በቃ ወይ ኮካ ኮላ እንደሚጠቀመው
ኦራልስ ደግሞ የሆነ ትምህርት ቤት የሚጠቀመው whatsoever እንግዲህ የሆነ ልብስ ጫማ እንደሚጠቀመው ኮንሱመር ልክ እንደዛ ኮንቴክስት እንደ ኮንሱመር ተወስዶ ልክ እንደ ሆቴል ሰርቪስ ወልቶ ሶ ለኮንሱመሮች የተሰጠ መብት ነበር የተሰጠው ሶ ረጅሙ ህክምና ውስጥ ያለ ታካሚ እንደ ኮንሱመር ተቆጥሮ ነው ነገር ግን እንግዲህ ያለፉትን አሁን 3 ዲኬዶች በተለይ ደግሞ the last decades patient right የሚባለው ነገር በዓለም አቀፍ ደረጃም በአገር አቀፍ ደረጃም አጀንዳ ሆኖ ከበሉ እንደ ኮንሱመር ብቻ ሳይሆን የተለዩ መብቶችም እንዳላቸው dignified እንደሆኑ ሶ የመስማት እንግዲህ ኦልተርኔቲቭ ከባለሙያ የመስማት በህክምና ሁኔታቸው ላይ የመወሰን ወዘተ ምናምን ነገር መብቶች እንዳላቸው የሚጠቅሱ ድንጋጌዎች ያው በተለያዩ አዋጆች ውስጥ ቢሆኑ እኛ ሀገር ላይ regulations there are proclamations who actually በእንደዚህ ጉዳዮች ላይ በደንብ ዲቴል የሚያወሩ አሁን ደግሞ ሌላ የጤና አዋጅ ተብሎ በመሰራት ሂደት ላይ ያለ በጤና ሚኒስቴር I'm also a party to that proclamation thinking ውስጥ አለበት ሶ እንደ ማህበረሰብ ቀስ በቀስ ዲማንዱ እያደገ በሄደ ቁጥር ኢግኖር ልናረገው ማንችለው ነው አሁን the increasing cost of medicine within the context of Ethiopia by itself situations whereby patients will be forced to pay like in millions for like a couple of weeks or months duration or for especially prolonged hospital stays ባሉበት አጋጣሚዎች ላይ we can see patients paying a lot the covid setting by itself is less and actually ብዙ ነገር አስተምሮን አልፏል እንግዲህ ታካሚዎች ለትንሽ ጊዜ ቆይታ ብዙ ገንዘብ ከፍለው እንደውም የክፍያ ጉዳዩን በራሱን የቻለ አጀንዳ ሆኖ ችግር ሆኖ ሲያጭቀን ሲያወያየን ነበር ሶ ይሄንን ማህበረሰብ ይሄን እንደዚህ እየከፈለ ዝም ልንለው አይገባም ነው አንደኛው እሱ ነው ሁለተኛው ይሄ ህክምና የሚባለው ነገር መጀመሪያ አካባቢ ላይ it used to be like ይሄ need based እና right based የሚባሉ ነገሮች አሉ መጀመሪያ ላይ right based ነው የነበረው ሶ ታካሚዎች እንደ ኮንሱመር ስለሚቆጠሩ ኮንሱመር ያለውን ራይት ነው አላቸው ተብሎ የሚታሰበው ይሄኛው አፕሮች ግን ተቀይሮ አሁን ከራይት አፕሮች ከሚለው ተቀይሮ ወደ based approach ተቀይሯል ሶ when something is right and when something is end ይለያያል ሶ አሁን ህክምና የማግኘት ጉዳይ የኒድ it has got to do with the right to life ደግሞ it has got to do with the right to have a quality life in መምራት ጉዳይ ጋር የሚያዝ ነገር ስለሆነ need based approach ተቀይሮ approach ማለት ነው ስለዚህ more ዙም እያደረገ ወጥቶ አሁን patient right proclamationዎች ሁላውን በየሀገሩ በየአካባቢው እየወጡ ነው ማለት ነው having said this as a background ወደ ቶቹ ለግባና ምን አይነት ራይቶች በእኛ ሀገር አቀፍ ደረጃ ላይ ለታካሚዎች ተሰጥቷል የሚለው ላይ ሃይላይት ላስቀምጥ በዓለም አቀፍ ደረጃ ላይ ህክምናን በተመለከተ ሁለት አይነት ፊሎሶፊዎች አሉ ሶ የመጀመሪያው ፊሎሶፊ ካፒቴን ኦፍ ዘ ሺፕ ፕሪንሲፕል የሚባል አለ then borrowed servant principle የሚባል አለ ካፒቴን ኦፍ ዘ ሺፕ ፕሪንሲፕል ሲሆን አሁን ህክምና አገልግሎቱን በተመለከተ ያለው የኮንሰንት ሞዴሎች ብላችሁ ልትይዟቸው ትችላላችሁ ሶ የመጀመሪያው ይሄ ካፒቴን ኦፍ ዘ ሺፕ ፕሪንሲፕል የሚባለው ላይ ሶ as ካፒቴኑ as a captain is normally responsible for the entire crew for the entire passenger he is responsible for the plane whatsoever or the ship at the same time እዚህ ጋርም captain of the ship principle የሚባለው አይነት መልኩ ሐኪሙ በቃ ልክ እንደ ካፒቴኑ ሪስፖንሲብል ነው so he is the one driving the entire crew around there ነርሱንም አንስተጃ ባለሙያውንም ምኑንም እዛ አካባቢ hello no voice አንድ ግማሽ ደቂቃ ያህል ጠፍተህ ነበር ተመልሰሃል አሁን ትንሽ ድጋሚ የመጨረሻውን ስቴትመንት captain of the ship principle የሚባለውና borrowed servant principle የሚባሉ መሰረታዊ ኮንሰፕቶች አሉ በካፒቴን ኦፍ ዘ ሺፕ ፕሪንሲፕል መሰረት ሲሆን ሐኪሙ ነው ለሁሉም ባለሙያዎች አክቲቪቲ ኃላፊነት የሚወስደው ሶ እሱ እዛ አካባቢ ያለው ነገር በሙሉ የመቆጣጠር ግዴታ አለበት እያንዳንዱን ባለሙያ ሞቢላይዝ የሚያደርገው እሱ ነው ተብሎ ይታሰባል ስለዚህ አሁን ይሄ የአሜሪካን ሞዴል ልትሉት ይችላልላችሁ so the physician is there to dictate what is right and wrong እያንዳንዱን ባለሙያ
ምርጫውን ውሳኔዎቹን እያሳወቀ እያንዳንዱ ባለሙያ የሱን ውሳኔ የመከተል ግዴታ ይኖርባቸዋል like the case of the ካፒቴኖች በፕሌን ላይ ሁሉ ነገር እንደሚያዙ ሐኪሙም እዚህ ጋር ሁሉ ነገር ይቆርጣል ያዛል ይላል ሁለተኛው ደግሞ borrowed servant principle ይባላል borrowed servant principle ማለት ይሄኛው ስኩተውት የሚለው ነው ባለሙያ ለሌላኛው ባለሙያ እንትኑ ነው ማጎብደድ የለበትም ደግሞ መገዛት የለበትም የበታዊ ሁሉ ለየራሱ ስኩ የየራሱ እንትን ስላለው የራሱ ተመጣጣው submit to the will of the other ስለዚህ በመነጋገር በመወያየት እንጂ አለቃው ነው በመሾም የሚመጣ ነገር የለም ይላል ሶ አሁን ይሄኛው ፊሎሶፊ ነው እንግዲህ አሁን በመሰረታዊነት የታካሚዎችን መብት ወደፊት ወጥቶ እንዲመጣ ያደረገው በተለይ በእኛ ሀገር ኮንቴክስት ከሄድን ይሄ borrowed servant principle የሚባለው ኮንሰፕት በጣም ጎልቶ የሚታይ ነው ስለዚህ ታካሚዎች እንደ ታካሚ ያላቸውን መብት ኮምፕሮማይዝ ላለማድረግ ምን መጣ የኢንፎርምድ ኮንሰንት ሞዴል መጣ ማለት ነው ሶ ታካሚዎች በህክምና ሂደትና ፕሮሰስ ላይ መብቶቻቸውን በተመለከተ አስቀድሞ በባለሙያ ገለጻ ተደርጎላቸው no matter how the choice of the patient is unwise foolish illiterate ባለሙያው ሊያከብርለት ይገባል ተብሎ በሬጉሌሽን 299/2013 ላይ እኛም ሀገር ሴት ተደርጓል ሶ ታካሚው እንደ ታካሚ ያለውን መብት አስቀድሞ ባለሙያው ነግሮት based on his consent የሚደረግ ካልሆነ በስተቀር without the consent of the patient ወይም ደግሞ እንግዲህ the person requiring the service የሚደረግለት ነገር የለም ወደሚለው ፍልስፍና መተናል ምናልባት በዚህ ጋር አሁን ጎን ለጎን የሚታዩ አይነት ሌሎች ፊሎሶፊዎችም አሉ እንደ ሀገራችን ለምሳሌ እንደ paternalistic theory ወይም ደግሞ paternalistic approach የሚባለውን የሚከተሉ አሉ so they are there to decide for the patient ይሄ ኖርማሊ አሁን አንግሎ አሜሪካን ይባላል በብዛት አሁን ዩኬ አካባቢ ላይ ከሄዳችሁ ይሄ paternalistic principle ነው በጣም governing ሆኖ የምታገኙት so paternalistic principle ሆኖ what fits for the patient he is there to dictate he is there to choose so እንደ ቤተሰብ ሆኖ ይመርጥለታል ያኛውን ነገር ኖርማሊ ታካሚውም ኦፖዝ ሊያደርግ አይችልም unless there is a proof that the patient the physician over there is has chosen something obviously wrong ወይም ደግሞ something ቢሆነ ህክምና ስለመስጠቱ ካላረጋገጠ በስተቀር ባለሙያውንም ጥፋተኛ ሊያስብለው ወይም ደግሞ ማል ፕራክቲስ ፈጽመሃል ሊያሰኘው አይችልም ሰው ባለሙያው ነው የተማረው ባለሙያው ነው የሚያውቀው ማህበረሰቡ አዌርነስ እውቀቱ የለውም so let the physicians decide what is best for the patient considering the circumstances and the situations ይላል ሁለተኛው ኢንፎርምድ ኮንሰንት ሞዴል ላይ ታካሚው ነው እንግዲህ ስለራሱ ይመርጣል የሚል ኖርማሊ ኢንፎርምድ ኮንሰንት ሞዴል የተማረና ትንሽ ስለመብቱ የሚያቅ ስለ ህክምናም ስለ በሽታም ስለ ሐኪሙም ጭምር የሚያቅ ሰው መሆንን ይፈልጋል አሁን በእኛ ሀገር ስታንዳርድ እንግዲህ ብዙሃኑ ያልተማረ ማህበረሰብ ባለበት ሁኔታ ላይ ትንሽ ኢንፎርምድ ኮንሰንት ሞዴልን ተግባራዊ ለማድረግ ይከብዳል ሶ ባለሙያዎችን ለመወሰን ይገደዳል ማለት ነው እንግዲህ አሁን ኢንፎርምድ ኮንሰንት ሞዴል ባለው ፕራይመሪሊ እንደ ታካሚ መብት ይዘን እና patient right ጉዳይ ስናነሳ ቀደም ማረግ ኮንሰንት ተሰጠ ማለት ኮንሰንት ኖርማሊ ሁሉ ጊዜ ይሆናል ማለት አይም ዋይ እንግዲህ ህክምናው የቀጠለ ባለበት ሁኔታዎች ውስጥ ኤክሰፕሽኖቹ ምንድናቸው በሆኑ ሁኔታዎች ላይ ሆኖ ህክምናውን ዊዝድሮ ማድረጉ ታካሚውን ኢሚዲየትሊ ወደ ሞት የሚያመጣው ከሆነ ወይም ደግሞ ለማገገም የሚያስቸግሩ የጤንነት ሁኔታዎች ውስጥ ወደ ኮማተስ ውስጥ አውቶማቲካሊ የሚከተው አይነት ነገር ከሆነ ዊዝድሮ እንዳያደርግ ሊከለከል ይችላል ኤክሰፕሽን አለው ሌትስ ሴይ አንድ ሰው ኦፕሬት እየተደረገ በሆነ አጋጣሚ ላይ ምናልባት ሌትስ ሴይ that is a local anesthesia and the patient is conscious of his mind so might his circumstances so withdraw ላድርግ ብሎ ክሌም ቢያደርግ ነው አይ withdraw ማድረግ አትችልም አሁን ደም እየደማህ ብሎ ባለሙያው ሊከለክለው ይችላል so አንድ ሰው ለህዝቡ ትርኤት በሚሆን አይነት መልኩ በሽታን በሚያስተላልፍ መልኩ ደሙን እየረጨ መሄዱ በየአካባቢው ላይ ችግር ይፈጥርብናል ተብሎ የታሰባል to the general public so there is a room for stopping such types of treatments otherwise
ታካሚዎች እንግዲህ ዊዝድሮ የማድረግ መብት አላቸው። ሶስተኛ እንግዲህ አሁን ስለ ታካሚዎች መብት ስናነሳ ፕራይመሪ ሊመጣው ኢትስ ራይት ቱ እንግዲህ ነው ዘ ትሩዝ እንግዲህ ስለ ጤንነት ሁኔታቸው በተመለከተ ከባለሙያው እንቅጭንቅጫል እውነቱን ይመጣል ለገው ታካሚዎች ኖርማሊ እንግዲህ አሁን አንድ ታካሚ ወደ ሆስፒታል ሲመጣ ስለራሱ ለማወቅ ነው የሚመጣው ስላለበት ሁኔታ ለማወቅ ነው የሚመጣው አሁን አንዳንድ ሰርከም ኖርማሊ አሁን ያኛው ነገር በህጉ ላይ ድጋፍ አለ ወይስ የለው የሚለው ነገር ያው በዚሁ አጋጣሚ ማድረስ እናደርጋለን የታካሚዎች እያንዳንዱ በእነሱ ላይ የተገኙ ነሱሶች ህመሞቻቸውን ህመሙ ደግሞ ኢን ዘ ሎንግ ረን የሚሆን ኢን ዘ ሾርት ረን የሚያመጣውን ውጤት የማወቅ አላቸው ይሄኛው ነገር ኖርማሊ ለታካሚው በሚገባው ቋንቋ ሊገለጽለት ይገባል ግን እዚህ ጋር ያው ኮንሰልቴሽን ቴክኒኮች አሉ ታካሚ መቼም አሁን አድቫይስ ሲሰጠው ካውንስሊንግ ሲሰጠው ካውንስሊንግ ቴክኒክ አለ ቤዝድ ኦን ዩዚንግ ቴክኒክ እንግዲህ ከስነልቦና ጋር በመጠቀም ሳይኮሎጂስቶችን በመጠቀም መገለጽ ካለበት መገለጽ አለበት so there is nothing to hide from the patient ማለት ነው about his circumstances so if the patient is about to die like after a month 4 weeks or 2 months after a year he should get prepared they suddenly መጥቶ እሱን ሲጎበኘው ብዙ የሚበለሻሽ ነገር አለ ሶሻሊ so ልጆቹን ማስተካከል ካለበት ብድሩን መክፈል ካለበት የሆነ በህይወት ውስጥ ማስተካከል ተቀምጧል ታካሚው ባለሙያው considering the circumstances of the patient ይላል የታካሚው circumstances consider መደረግ አለበት so ይሄንን ዜና ቢግ ሊያደርግ ይችላል ወይ ዜና መወሳሰብ ሊመጣ ይችላል ካለ ባለሙያው እነኛን circumstances መሰረት አድርጎ ሌሎች ቤተሰቦቹ አካል ለጋርዲያኖቹ ለቱተሮቹ ለልጆቹ ወዘ ሜጀር ነው ማለት ነው ሊነግራቸው ይችላል otherwise ግን the patient has the right to know what is happening in his body ስለዚህ ያኛው ነገር ጠለቅ ተደርጎ በአግባቡ እኛ ሀገር ላይ ባቡር ላይ እናስተውላለን ድንገት ማት ባለሙያው ያውቃል ግን for some reason ግን ታካሚዎቹ እንዲያውቁት አይደረግም so እድናለው በሚል ተስፋ ውስጥ እየሆነ ቤተሰቡን በሚበትን ሁኔታ ኃላፊነትን አምጥቶ በሚሞት አይነት ሁኔታ them knew so that they could get prepared what could worsen their days what ቤተሰቦቻቸውን በሚጎዳ ነገር ላይ ኢኮኖሚያቸውን ገንዘባቸውን ሀብታቸውን በሚጎዳ ነገር ላይ ማስተካከል ማለት ይሄን circumstance ለራሳችን ብናውቀው የምን ህጉን እንግዲህ አሁን ህክምና ኖርማሊ እንግዲህ በፍቃድ እንዳለው በመርህ ደረጃ ይሄ ነገር ደግሞ 100 እንትን አይደለም ይሄ ገዢ የምንለው አይነት ኮንሰፕት አይደለም ስለዚህ ታካሚዎች አቴታይም ተገደው ደግሞ ህክምና ሊወስዱ የሚችሉበት circumstances ደግሞ አሉ በህጉ ላይ እነኛ circumstances ምንድናቸው ኖርማሊ ጤና ባለሙያዎች ያው I feel you guys as normally like an American man ኢትዮጵያ የሆናችሁ ፓስፖርት ያዛችሁ እንጂ ስነልቦናችሁና ህክምናችሁ የምትሰጡት ህክምና አሜሪካዊ ነገር ነው ያው most of ዕውቀቱም ምኑም ከዌስቱ ማህበረሰብ ስለሚመጣ ሊበራል ፖሊሲ ላይ ነው የምታተኩሩት እናንተ so you tend to protect for the most part ትምህርት ይወሰዳችሁ so ማስገደድ ነገር ላይ ብዙ ታሚ ክላሶችን ሲሰጥ ለመገንዘብ ይችላል ህጉ ላይ ግን አስገድዶ ማከም የሚቻልባቸው circumstances አሉ ስለዚህ ለምሳሌ እናንተ ጋር ለምሳሌ አንድ ታካሚ HIV ፖዚቲቭ ቢሆን so ባልና ሚስቶች ቢሆኑና ባል ውጭ ያለን በል so let's say the wife is over there let's say she's diagnosed HIV positive so you'll try to convince her ይሄን ነገር ባለቤትሽን ቢያውቀው ጥሩ ነው ይሄን HIV positive መሆንሽን ብላ ወዘተ ለማስረዳት ትሞክራላችሁ አይ እሷ ይሄ ነገር ሚስጥር ሆኖ ይቀመጥልኝ ለባለቤቴ እንዳይነገረው ካለች ግን አትነግሩትም
በቃ ማለት ለታካሚዋ ነው መብቷን የምታከብሩት ይሄ this could be her right በአንድ መልኩ ይሄኛውን እንደ መብት ኮስተር ነው በህጉ ላይ ፕራይቬሲ ራይት ነው የሚባለው ፕራይቬሲ ራይት እኛ ጋር ሰከንድ ጀነሬሽን ራይት ነው እሺ ባልየው ደግሞ ኤችአይቪ ኤድስ ፖዚቲቭ መሆኗን የማወቁ መብት it's about right to life ነው የሚሆነው ለሱ በህይወት የመኖር ጉዳይ ነው የሚሆነው ለምን የሆነ ኤርቲ ወይ ኤችአይቪ ኤድስ ታካሚ ወይም ደግሞ ኤችአይቪ ኤድስ ፖዚቲቭ ከሆነ ሰው ይልቅ በመርህ ደረጃ ኤችአይቪ ፖዚቲቭ ያልሆነ ሰው የተሻለ ይኖራል ተብሎ ይታሰባል ስለዚህ ይሄኛው ነገር አሁን ኤችአይቪ ፖዚቲቭ ላልሆነው ባሏ it's not about right to privacy አይደለም it's about right to life ስለዚህ አሁን በህጉ ላይ right to life እና right to privacy ካወዳደር ነው ቅድሚያ የሚሰጠው ለራይት to life ጉዳዮች ነው ስለዚህ ህጉ እንድትነግሩ ያስገድዳል እኔ አሁን በኔ ጋር ብትመጣው I will say to you no tell the husband that she's positive so that he can choose to proceed his life with her ወይም ደግሞ to cute whatsoever እንግዲህ ወይም ደግሞ እንዲጠነቀቅም ከሆነ ማለት ይሄን ሄሎ ሱሌማን ረዘም ያለ ጊዜ ጠፋ ለራሱ ማጥፋት ነገር ደግሞ ለሌሎች አጣ እሺ ረዘም ያለ ጊዜ ነው ወይስ አንድ 15 20 ሰከንድ ከሌላው ጊዜ ረዘም ያለ እሺ አሁን ይሰማላ እንዴ ይሰማላ good እሺ ታካሚ እንደ ታካሚ ያለው መብት ይችላል የሌላኛውን ሰው መብት በማይጎዳ አካዋል ስለዚህ ታካሚው መብት አለው ስንል ታካሚችን ኢምፕሊመንት ማድረጋችን ቅድም ነው ኢንተርቪው ኮንቴክስት ላይ እንዳይነገርብኝ እንዳይወራብኝ ብሎ ራሱ ሄሎ ረዘም አለ ሱሌማን ረዘም አለ አሁን ኳይት አዋል ከግማሽ ደቂቃ በላይ ጠፍተሃል ይሰማሃል እኔ የምለው ይሰማሃል ሄሎ ሱሌማን ኮምፕሊትሊ ጠፍተሃል ነው completely ጠፍቷል ይሰማል አሁን ተመለስከው ከረዘም ካለ ጊዜ በኋላ ነው ተመለስከው ስታወራ የነበረው መጨረሻ ስለ ምንድነው ቀደም ሲል ጀምረው የነበረው የራይት ቱ ፕራይቬሲ እና ራይት ቱ ላይፍ እሱን ያብራራህ ነው መጨረሻ የተሰማው ኮምፓሪዝን thank you comparison ስለዚህ let's say for the husband and wife let's say if the wife is HIV positive and the husband is proved to be negative and if the wife insisted that those factors of her health status should not be disclosed to her husband በእናንተ ኮንቴክስት ኮንቪንስ ልታረጓት ትሞክራላችሁ ግን in case she denies ግን በቃ መብቱን ትጠብቃላችሁ ሰው ለhusband አትነግሩት ስለዚህ አሁን እዛ ጋር የራይት ቱ ላይፍ እና የራይት ቱ ፕራይቬሲ ኮምፓሪዝን ነው የሚመጣው ስለዚህ በእንደዚህ አይነት ኢንስታንሶች ላይ
ህጉ ከበድ ያለውን መብት ጠብቁ ነው የሚለው ስለዚህ አሁን በእኛ ሀገር ኮንቴክስት እኛ ኦልሞስት እንግዲህ የሶሻል ዲሞክራሲ ተከታዮች ነን ሶ ኢን ሂር individual right ከግሩፕ ራይት የበለጠ ቦታ አይሰጠውም በእኛ ሀገር ኮንቴክስት but within the context of the west community where እንግዲህ ይሄነኝ ብዙሃኖቹ ኢቲካል ፕሪንሲፕሎች ከዛ አካባቢ የመጡ ናቸው በመርህ ደረጃ ሁላችንም የምንግባባቸው ኮንሰፕቶች ቢሆኑ በጽሁፍ ደረጃ ከዛ አካባቢ ነው ኮንሰፕቶች የመጡ ስለዚህ እዛ አካባቢ ያሉት ነገሮች ሊበራል ዲሞክራሲን መሰረት ያደርጉ ወይም ደግሞ የግለሰብ መብቶችን ቅድሚያ የሚሰጡ ናቸው ሶ እኛ ሀገር ላይ ግን የግለሰብ መብትን ኔግሌክት እናደርጋለን ማለት አይደለም ግን ግሩፕ ራይት ግን ቅድሚያ ይሰጣል ስለዚህ አንድ ታካሚ let's say መልቲ ድራግ ሬዚስታንት የሆነ ቲቪ ያለበት አንድ ታካሚ ቢኖር ሶ የዛ ታካሚ በዛ ሁኔታ ከአንድ ሆስፒታል ደግሞ ከአንድ ህክምና ተቋም ፖዚቲቭ መሆኑ እየታወቀ for that particular MDRS TB ፖዚቲቭ መሆኑን እያወቀን የዛ ሰው መውጣት እንግዲህ ስራ ቦታ ላይ በሉት ቤተሰብ ላይ በሉት ማህበረሰብ ላይ በሉት ይሄን መልቲ ሬዚስታንት የሆነ ቲቪ ህመምን ምን ያህል ሊያሰራጭ እንደሚችል ይሄ ደግሞ ለሀገሪቱ ኢኮኖሚ ለሀገሪቱ የጤና ስታተስ whatsoever ምን ያህል አደገኛ እንደሆነ ከጤና ባለሙያ በላይ የሚረዳው ሰው ይኖራል ተብሎ አይታሰብም ሶ ይሄንን ታካሚ will try to convince him ይኸውልህ አንተ እዚህ ሆነ ታከም አለብህ ወደ ቤተሰቦች ወይ ወደ ስራ ቦታ መለስ የለብህም እዚህ አይዞሌትድ ሆነ የሆነ አይዞሌትድ ሩም ውስጥ ተቀምጠ ህክምና እዚህ ደረጃ እስኪደርስ 40 ቀንም 20 ቀንም 60 ቀንም ዲፔንዲንግ ኦን ዘ ሰርከምስታንስስ ቆይተ መታከም አለብህ ብለህ ትነግረዋለህ ሶ he might ጥሩ ነበር ጠፋህ ማን ሱሌማን ጠፋህ ረዘም ላለ ጊዜ ጠፍተሃል ይሰማችኋል ምንም ነገር አይሰማም አይደል ጠፍቷል ማለት ዶክተሮች አሁን ጠፍቷል አሁን ኮምፕሊትሊ ጠፍቷል ሱሌማን መመለስ ትችላለህ ተመለስ ኦኬ ተመልሰሃል አሁን ተመልሰሃል ሄሎ እሺ ይሰማል sorry guys እንግዲህ ዋይፋይ አፕ ዳውን ያደረገ ነው ስለዚህ እኛ ሶሻል ዲሞክራሲ በመርህ ደረጃ ስለዚህ አሁን ሊበራል ዲሞክራሲ የሚባለውን A to Z ኮንሰፕቱን አምጥተን እንደ ሀገር ኢትዮጵያ ላይ ልንተገብረው ያስቸግራል ስለዚህ የሌሎች የግለሰብ መብቶችን የምናከብረው የሌሎች ግለሰቦች ራይት ላይ ተጽዕኖ ማያመጣ ከሆነ ብቻ ነው ስለዚህ in our circumstances አሁን የመልቲ ድራግ ሬዚስታንስ ቲቪ ጋር ባነሳሁት ጉዳይ ላይ ታካሚውን ኮንቪንስ ለማድረግ ጥረት ተደርጎ በእነኛ ሁሉ ጥረቶች ግን ታካሚው እንደ ታካሚ ሊመጡ የሚችሉትን ሪስኮች ሊመጡ የሚችሉትን ችግሮች ተረድቶ ኮላቦሬት አድርጎ ከባለሙያ ጋር ተናቦ ህክምናውን አይዞሌትድ ሆኖ ለመታከም ፍቃደኛ ከሆነ ፍቃደኛ ሆነ ካልሆነ ግን በህጉ አግባብ መሰረት ለማስገደድ እንደሚቻል ነው ህጉ የሚያስቀምጠው ከዚህ ጋር በተያያዘ እነኚህ ከመንዳተሪ ኮኑ ቫክሲኔሽኖች ጋር እነኚህ ማለት ኖርማሊ እኛ ሀገር ላይ ችግሩ ቫክሲኔሽኖች አስገዳጅ የሆነና አስገዳጅ ያልሆነ ተብሎ በእኛ ሀገር ኮንቴክስት ነገር ትንሽ ችግር እንደፈጠረ ኢንክሉዲንግ እንግዲህ ኮቪድ ጭሮ ማለት ነው በህጉ ላይ ግን አሁን በተቀመጠው መሰረት እነኛ አስገዳጅ የሆኑ ማንዳተሪ ቫክሲኔሽን ይላል ማንዳተሪ ቫክሲኔሽኖችን ግለሰቦች አንወስድም በሚሉበት ጊዜ ላይ ያንን ነገር አለ ቫክሲኔትድ አለ መሆናቸው በራሱ threat to the public የሚያመጣ ከሆነ threat to the individual right የሚያመጣ ከሆነ ያንን ክትባት እንዲወስዱ ማስገደድ ይቻላል ይላል ኤክሰፕሽናሊ ደግሞ በሌላ አይነት መልኩ በተቀመጠ አይነት አግባቦች ለተሰይ የፓተርኒቲ ጉዳይ በአንድ ታካሚ ላይ ነው በአንድ ፔሸንት ላይ ቢነሳና የከሌ አባት ነህ በሚል አይነት ክርክር ኖርማሊ እናትነት ብዙ ጊዜ ክርክር የለውም that has got to do with by virtue of እንግዲህ birth
እናትነቱ ስታብሊሽ ይደረጋል ግን አባትነት ግን ኮንቴስተብል ነው ኮንቴስት ሊደረግ ይችላል at any time so ስለዚህ አንድ ሰው አሁን በህጉ ኮንቴክስት በተገለጸ ተብሎ ክርክር ቢያበት እሱ ደግሞ አባት አይደለም የሚል ክርክር ቢያነሳ አንድ ፍርድ ቤት በቃ እንደዛ ምትል ከሆነ ዲኤንኤ ቴስት አድርግ ሂድና በእነኚህ ሰርከምስታንስ አይደለሁም ለማለት መመርመር ይችላል ሄዶ አባት እኔ አልማ ህክምና ለሞት ፍቃድ አይደለሁም ካለ ህጉ መብትህ ነው the presumption that you are the paternal father የሚለውን ግን አቋም ይወስድብሃል ህጉ so በእንደዚህ አይነት ሰርከምስታንሶች ላይ አሁን ህጉ እነኚህ ኦፕሽናል በሆኑ ነገሮች ላይ አሁን ይሄ አሁን የፓተርኒቲ ምናምን ነገር ጉዳይ it's not about ወይ አይደለም አባትነትን ለማረጋገጥ የሚደረግ ጥረት ነው so አባትነትን ለማረጋገጥ ጥረቶች ውስጥ ምናምን ታካሚውን አታስገዱት let's say አሁን አስገድዱት ግን ለተጠረጠረበት ዓላማ ግን እሷ ልታም ካለ እኔ ፖዚቲቭ ነው ብዬ ግምት ወስዳለሁ ይላል so አንድ ሰው ባስገድዶ በድፈር ጊዜ ኤችአይቪ ያስተላልፋል ተብሎ የሚጠረጠር ከሆነ so ኤችአይቪስ ፖዚቲቭ መሆንህን ተመርመር ሲባል እኔ አልመረመርም ካለ መብቱ ነው ግን ለዛ ነገር ግን ፖዚቲቭ እንደሆነ ተደርጎ ግምት ይወሰዳል በህጉ ላይ እናንተ ጋር እንደዛ አይነት ነገር የለም አንድ ታካሚ ተመርመር ተብሎ ፈቃደኛ ከሆነ ፈቃደኛ ካልሆነ ግን በቃ ላልሆንክበት ነገር ፖዚቲቭ ነህ ብዬ ግምት ወስጃለሁ ልትሉ አትችሉ ፍርድ ቤቶች ግን by judicial law so by the force of the law ተጠቅመው አንተ ላልተመረመርክበት ነገር እንኳን ፖዚቲቭ ነህ ልትባል ትችላለህ if you deny the particular እንግዲህ diagnosis treatment whatsoever በዛ ረገድ ያለውን ህክምና ፕሮሰሱ ለዛ ነገር የሚፈልገውን ነገር ባንተ ላይ ተጠረጠርክበት ነገር ለመመርመር የሚያስፈልገውን ነገር ለማካሄድ ፈቃደኛ ካልሆነ ህጉ ፖዚቲቭ እንደሆነ ግምት ይወስዳል ስለዚህ ጠቅለል ለማድረግ ያህል ኮንሰፕቱን አይ ቲንክ ሳቱም ይረብ ይመስለኛል የታካሚዎች እንግዲህ ለታካሚ patient physician relationship እኛ ሀገር በተለይ ስፔሲፊካሊ አሁን በእኛ ሀገር ኮንቴክስት ባለው ስነ ልቦና የቁመና ከሄድን ሰዎች ወደ ሆስፒታል ፈልገው አይደለም የሚሄዱት ጋይስ I do respect professionals በጤና ዘርፍ ውስጥ ያሉ ባለሙያዎችን እንደው እዚህ ኦንላይን ስላገኛቸው አይደለም እኔ በጣም ነው ጤና ባለሙያ ሪስፔክት አለኝ በግል ለምን አይነት እንደሚሰሩ ስለማቅ በምን አይነት ሁኔታ ውስጥ ተጣጣችሁ ስለማቅ ስለናንተ የሚወራው ነገርና እናንተ በትክክል ደግሞ እየኖራችሁ ያላችሁት ነገር ኮምፕሊትሊ ሰማይና የምድር ነገር ነው 300 ፕላስ rounds of training ቻለው ሜዲካል ሌጋል ወደ 10 ምናምን የተዛዛሩ አንድም ቦታ ጋር ህክምና ውስጥ በመግባቴ ሳስበው የነበረውና ገብቻ ያየሁት ነገር ተመሳስሎልኛል ያለ ባለሙያ አይደለም ሶ ማለት ክርስቶስ ይሰራበት ለሁሉም ሰው የተለየ ዓለም የተለየ ቻሌንጅ የተለየ ኤክስፒሪየንስ ያለው ዓለም መሆኑን አይቻለሁ ሶ እንደ ጤና ባለሙያ እዚህ ሙያ ውስጥ ፈልጋችሁ የገባችሁም ሰዎች አላችሁ የሆኖቻችሁ ደግሞ ቤተሰቦቻችሁ ገፋፋችሁ ነው የገባችሁት የሆኖቻችሁ ደግሞ ሜዲሲን የሚባለው ወይም ደግሞ ህክምና የሚባለው ሰብጀክት ማተር እንደ ሰብጀክት ማተር ቆንጆ ነው ስለተባለ ነው የገባችሁት ግን አንዴ ገብታችኋል አሁን ወደዳችሁም ጠላችሁ ሶ ባለሙያ ናችሁ ማለት ነው በዚህ ዘርፍ ላይ ሶ እዚህ ሙያ ውስጥ ወደው የሚሰሩና ሙያው ወደው የማይሰሩት ሰዎች በፔሸንት ራይት ኮንቴክስት በሁለት ይከፈላሉ ማለት ሶ እነኚህ ሙያውን ወደው ተቀብለው ከምቱን አፕሪሺየት አድርገው የሚሰሩ ሰዎች ፔሸንት ራይት እንደሚጠብቁ ለመገንዘብ ችያለሁ እነኚህ ደግሞ ሳይወዱ የሚሰሩ ተገፍቶ የገቡበት በተለያየ አጋጣሚ ክፍተቶችን ውስጥ ሆኖ የሆነ መንግስት እሱን አንድ ለአግባብ ምናምን ወይ የሥራ ሁኔታ እሱን አንድ ባደረገበት አይነት አግባብ ተስፋ የሚሰራው ባትን ከመቃንጣር በጣም ዊክ መሆኑን ለመታዘብ ችያለሁ ሶ እኔ መጀመሪያ if you don't have what you love then you should have to love ነገር ነው ሶ ሙያው መውደድና አለመውደድ በራሱ ፔሸንት ራይትን ከመጠበቅ አንፃር በጣም እንዳለው ለመገንዘብ ችያለሁ ሶ ሙያውን የሚወድ ሰው በሙያ ውስጥ ተከትሎ የሚወጡ ነገሮችንም ያከብራል ወይም ደግሞ ይቀበላል ተብሎ ስለሚታሰብ ማለት ነው ሌላኛው እዚህ ጋር ላነሳም ፈልገው ኮንሰፕት ታካሚዎች ሲኒማ የሚሄዱት ወደዋል ሶ ስቴዲየም ይቀርታ ሲኒማ የሚሄዱት ወደው ነው ስቴዲየም ሄደው የሆነ ካፌ ሄደው ወደን በቃ የምንሄደው ፈልገን ነው የምንሄደው ሆስፒታል ግን ሰው ፈልጎ አይደለም የሚሄደው ተገዶ ነው if there could be an option
እኔ ሆስፒታል መሄድ አልፈልግም በግል ሰው መጠየቅ ራሱ ተገደን ምን የታ ማዕከል ነው ወንቱ ቢደር ግን ይሄ ተገዶ የሚመጣ ሰው ጤና ተቋም ላይ ህክም ፈልጎ የሚመጣ አይደለም ተገዶ ደግሞ ሲመጣ ከህይወት ውስጥ ዊዝድሮ አድርጎ ነው የሚመጣው ከሚወዳቸው ልጆቹ ከስራው ከሙያው ከማህበረሰቡ ከሃይማኖቱ ከብዙ ነገሩ ከቤተክርስቲያኑ ከመስጊዱ ከእምነቱ ተነጥሎ ነው እዛ የሚመጣው ይሄ ዊዝድሮ አድርጎ ተገዶ በዛ ላይ ደግሞ ፔን እየተሰማው የሚመጣ ሰው ሪስፔክት ልናደርገው ሆነር ልናከብረው ይገባል ይላምናል እኔ በዚህ ድቤ ሁላችንም መቼም ኦንላይን ላላዎች በሙሉ እኔን ሞዴሬተሮችን አደልቶች ነን ማናችንም ቢሆን አሁን የወለደችን እናታችን ፊት ራቁታችሁን ቆሙ ብንባሉ ማናችንም ፈቃደኛ አልሆን እኔን ጨምሮ አባቴ ፊት እናቴ ሰውነቴን አጥባኛለች ግን ዛሬ አሁን እንዳደልት ማን ራቁት ፊት ለፊቱ አቁም ብትለኝ አልቆምም ጤና ባለሙያ ፊት ግን ሁላችንም ልብሳችንን እናወልቃለን አርጉ እንዳለን እንሆናለን that is how much we respect professionals ማለት ነው ይሄኛው ለባለሙያው የሰጠነው ክብር አይደለም ለሙያው የሰጠነው ክብር ነው እንደ ግለሰብማ we all know what we deserve ሁላችንም እንደ ሙያ ነው ይሄ ክብር የተሰጣችሁ ስለዚህ እንደ ሙያ እናንተን አክብሮ ሙያውንም ጭምር አክብሮ ገላውን ምንም ነገር አያረገኝም በቃ ይሄ ሰው ይጠቅመኛል በቃ ማለት በተስፋ የሆነ ነገር ይረዳኛል በማለት ገላውን ዘርግቶ እናንተ ፊት ለፊት ያስቀመጠን ሰው አቢዩዝ አታድርጉት አክብሩት አትስደቡት አትጨቁኑት እነኚህ በህጉ ላይ አትናቁት ሁሉም ሰው ገበሬ ሊሆን ይችላል እዛ የመጣው ሰው እስቲ the least you can speak እሱ ሰውዬ በሚያርሰው ነገር እኮ ነው እየበላ ሆስፒታል ላይ ቆመ እየሰራ ያለው he's your integral part of life ማለት የሆነን ሰው አድኜ እንዲሻለው አድርጌ ወደ ማህበረሰቡ መመለሴ ለኔም ለቤተሰቤም ለሌላውም ኢንፑት አለው ብዬ ማሰብ አለብኝ እኛ እያንዳንዱን አርሶ አደር ህክምና እኮ ስንሰጠው ፕሮዳክቲቭ ጄነሬሽን እንዲኖር ያደርግን ነው ማለት ነው ካልሆነ ከተማ ላይ ምን በልተን ልንኖር ነው እያንዳንዱ ታካሚ በዚህ ኮንቴክስት ታይቶ ተገቢው ክብር እንዲሰጠው ይገባል አፍተር ኦል በህገ መንግስቱ ላይ በተቀመጠው መሰረት እንግዲህ ሰው የሚባለው ነገር by virtue of his ሰው በመሆኑ ብቻ የተሰጡት መብቶች ባለሙያ መሆን ሳይጠበቅበት ደሃ ወይም ደግሞ ሀብታም መሆን ሳይጠበቅበት የሆነ ፖለቲካ ግሩፕ አባል ወይ የሆነ ሃይማኖት ተከታይ ወይ የሆነ ብሔር ተከታይ መሆን ሳይጠበቅበት ሰው በመሆናችን ብቻ የተሰጡን መብቶች አሉ ህክምና የማግኘቱ ጉዳይ ሰው በመሆናችን ብቻ የተሰጡ መብቶች ናቸው በህጉ ላይ ስለዚህ ሌትስ ሴይ በሆነ አጋጣሚ አሁን ወደ ለስራ ወደ እስራኤል አካባቢ በተቀሳቀስኩበት አጋጣሚ ላይ እዛ አካባቢ ላይ ያሉ ካርዲያክ ሴንተሮች ወደ 60% አካባቢ የሚደርሱ ካርዲያክ አልጋዎች የተያዙት በፍልስጤም በመጣናቶች ነው ሹፍ እስራኤልና ፓለስታይን በፖለቲካ ደረጃ ምን አይነት ምዕራፍ ላይ እንደሆኑ የፍልስጤም ጣናቶች ከባድ የህክምና የሚታከሙት በእስራኤል ካርዲያክ ሴንተሮች ላይ ፖለቲካና ህክምና ለየቅ ነው እዛ ጋር ሰው ቢንጭ ምን ቢል እንደ ጤና ባለሙያ አይመለከት ሟችና ገዳይ የየራሱ አጀንዳ ሊኖራቸው ይችላል እናንተ ግን ሟችንም ገዳይም ተጎርቶ ከመታከማላ የተለየ ነው ሟችና ገዳይ እናንተ ጋር ግን ሟችና ገዳይ ስታንዳርዱ ተመሳሳይ ነው ማለት ሊገድል የፈለገውንም ታከማለህ ሊሞት የነበረውንም ሰው ስለዚህ ይሄ እንደ የተለየ ገጽታ እንዳለው የተለየ ፊውቸር እንዳለው የተከበረ ቅድም ባልኩት አይነት ኮንቴክስት ሰዎች የሆነ ነገር ይረዱናል ብለው በማሰብ ኖርማሊ ይሄ ማዳን ምናምን የሚባለው ኮንሰፕት በእኛ ሀገር ኮንቴክስት ኮን ደግሞ ስፒሪቹዋል ዶዙ ይበዛል ምናልባት እንግዲህ ሰው ሐኪምም ያንን ጥበብ ከፈጣሪ ተሰጥቶታል ብሎ በማሰብ ነው እንግዲህ ሰሚሲቭ ሆኖ እናንተ ጋር መተወክምና ሪኩዌስት የሚያደርገው ስለዚህ እባካችሁ ይሄንን መብቱን ጠብቁለት አክብሩት ታካሚውን ኦልተርኔቲቭን በመጠን እንግዲህ በሚገባው ቋንቋ ህጉ ላይ በተቀመጠው መሰረት ታካሚዎች ኮሙኒኬሽኑ በተቻለ መጠን ሲምፕል መሆን አለበት ነው እንግዲህ አሁን በተቀባይነት
ያላቸው ሊትሬቸር ስኬድ በ6 ግሬደር ሌቭል አውሩ ነው እንግዲህ as much as possible use more simple language communicate with the patient ይላል ታካሚዎችን በስማቸው አቋቸው ሶ በኬዝ አትለዩዋቸው ያ የአርቲ ታካሚ ያ የቲቢ ታካሚ ምናምን ፖዚቲቭ ሶ በስማቸው አቋቸው ታካሚዎችን ያኛው ሞር ፔሸንት ራይትን ፕሮሞት ያርጋል ተብሎ ስለሚታሰብ በዚሁ አይነት አገላለጽ ሐሳቦችን ጥያቄና መልሶችን ስለሚኖሩ ኦዲየንሱም የወንዴም የላክልኝ ቴክስቶች ነበሩ ጥያቄዎች አይ ቲንክ ከኦዲየንስ የተነሱ አይ ቲንክ አሁን እኛን አድረስ ብናደርግ መልካም ይመስለኛል ወደ ዲሬክተሩ ልመልስ እሺ አመሰግናለሁ ሱሌማን ጊዜ ወስደህ ዘርዘር ባለ መልኩ ስለገለጽክልን እንግዲህ አንዳንድ ነገሮች እናነሳለን አቶ ሱሌማን እንደገለጸው የፔሸንት ራይት ጎልቶ መሰማት የጀመረው ስለ ፔሸንት ራይት ቢል ኦፍ ራይትስ በየጤና ተቋማቱ መኖር አለበት ዝርዝሩ ይሄን ይመስላል ከመባሉ በፊት እንግዲህ ህክምና ለሺዎች ዓመታት የነበረ ሙያ ነው እና የህክምና ባለሙያዎች ከጥንት የግብጽ የግሪክ ሐኪሞች ጀምሮ እንግዲህ የህመምተኞችን ራይት ከኤቲክስ ጋራ አያይዘው ይጠብቁ እንደነበረ እንግዲህ ታሪክ ያስተምረናል ራይትስ ኤንድ ኤቲክስ ፍሊፕ ሳይድስ ኦፍ ዘ ሴም ኮይን ናቸው የሚባሉትና ብዙዎቹ ፔሸንት ራይትስ ከነዚህ ዋና ዋና ከምንላቸው ኮር ኤቲካል ፕሪንሲፕልስ እንደሚነሱ እንደው ማናገር ፈልጋለሁ ወደ ጥያቄዎች ከመሄዴ በፊት እነዚህ እንግዲህ ሁላችሁም የምታውቋቸው ናቸው የኮር ኤቲካል ፕሪንሲፕልስ ቤኔፊሽንስ የምንለው doing what is in the best interest of the patient ማለት ነው non maleficence ማለት ደግሞ first do no harm ከሚለው ፕሪንሲፕል የሚመነጭ justice በተለይ distributive justice ለሁሉም እኩል መሆን በህሙማንና በአካሚ መካከል ያለ trusting relationship መኖርና inviolability of human life sanctity እነዚህ የህክምና ስነ ምግባር መሰረታዊ መርሆች ናቸው እንግዲህ ብዙዎቹ የህክምና የታካሚዎች መብቶች ከነዚህ ይመነጫሉ ብሎ ነው የህክምና ማህበረሰቡ የሚያስበው አሁን ከመጣው ከቀደም ሱሌማን ሲያብራራው ከነበረው በጣም በኮንሱመር አይን ከመታየት እንደዚሁም ደግሞ በጣም ዘርዘር ያሉ የህሙማን መብቶች ከመምጣታቸው በፊት የህክምና ባለሙያዎች የታካሚዎችን መብት ከነዚህ አቅጣጫዎች ነበር የሚመለከቱት ብዬንዶ አንዳንድ መሰረታዊ የስነ ምግባር መርሆችን ለመጥቀስ ፈልጌ ነው ያው እንደሚታወቀው አሁን አቶ ሱሌማን እንዳብራራው የህመምተኛ መብቶች በትክክል መታከምን በቂ መረጃ ማግኘትን ህመምተኛው ያልፈለገውን ህክምና ማስገደድ እንደማይቻል ማወቅን ሚስጥር መጠበቅን ኬር ካንድ ሐኪም ቢቋረጥ ወደ ሌላ ጤና ባለሙያ ያለማቋረጥ መስጠት እንዳለብን ህመምተኞች ለሜዲካል ሬኮርዳቸውን ማየት እንደሚችሉ እነዚህ ሁሉ እንግዲህ አሁን ገነን ያሉ ወጡ የህመምተኛ መብቶች ናቸው እነዚህ ሙሉ በሙሉ በተግባር ላይ ያዋልናቸው ያሉ ያከበርናቸው ያሉ መብቶች ላይሆኑ ይችላሉ ግን በመንሰራበት ጊዜ አሁን የህብረተሰቡ የማወቅ ሁኔታ እየጨመረ ሲሄድ እነዚህ ሁሉ መብቶች ሊጠየቁ እንዲችሉ እንደሚችሉ ግንዛቤ ያስፈልገናል አንዳንድ ጥያቄዎች ተነስተዋል ተሳታፊዎች በቻት ቦክስ አንዳንድ ጥያቄዎቹ መካከል ለምሳሌ እንደው ስፔሲፊክ አርቲክሎቹ ተሰባስበው የሚገኙበትን ብትጠቁመን የሚል ጥያቄ ተነስተዋል አቶ ሱሌማን የታካሚና የጤና ባለሙያ ግንኙነትን የሚያመለክቱ አርቲክሎችን እንደዚሁም ደግሞ እንደው በአጠር ባለ ጽሁፍ ወይ በስላይድ አንዳንዱን የተናገርከውን ነገር ብታጋራን የሚል ጥያቄ አለ እና ስለ ኮንሴንት የተጠየቀ ጥያቄ አለ ለምሳሌ
in the context of ህፃን ታካሚ ወላጆቹ ባይስማሙ ጤና ባለሙያው በህፃኑ ቤስት ኢንትረስት ወላጆቹን ምንድነው ሐሳብ ኦቨርራይድ ማድረግ ይችላል ወይ በኢመርጀንሲ ሁኔታ እንዴት ነው እንዲህ አይነቱን ውሳኔ መወሰን የሚችለው ጤና ባለሙያው የሚሉ ጥያቄዎች ተነስተዋል አንድ ሌላ ጥያቄ ደግሞ በዚህ አስኳይ ፕራይቬሲውን ብሪጅ ብናረግ እና ያታካሚ የኔ ኮንፊደንሻሊቲ ብሪጅ ተደርጓል ብሎ ቢጠይቅና ጥያቄ ቢያነሳ ጤና ባለሙያውን የሚጠብቁ ህጎች ይኖራሉ የሚሉ እንግዲህ ዋና ጥያቄዎች ናቸው በርካታ ጥያቄዎች አሉ ዶክተር ሳሙኤል እንደሚነግረኝ ይሄ ዌቢናር እስከዛሬ ከተደረጉት ዌቢናሮች በጣም ብዙ ተሳታፊ የነበረበት ነው in spite of the poor quality of the ምንድነው ኮኔክሽን እስካሁን 200 በላይ ሰው በዚህ በዙም ሊንኩ አለ እስቲ እነዚህን ፈጠን ብለህ አድሬስ ብታደርጋቸው ሱሌማን መልካም እሺ thank you ወንዲዮ በጣም አመሰግናለሁ የመጀመሪያ ላይ ከተነሳው ልጀምርና እነኚህ ጠቃሚ የሆኑ ድጋጎች ሰብሰብ ብለው ያሉበት የተባለው ላይ ያው ሰነዱን እንግዲህ ለዶክተር ሳሚዚ ለኢማ ሼር አድርጌ ለሁሉም እንግዲህ በተመዘገቡበት ኢሜል ሼር እንደሚያደርጉ ተስፋ አድርግና መሰረታዊ የሚባሉት ህግጋቶች ግን አንድ በሚኒስትሮች ምክር ቤት ስለ ህክምናና እንግዲህ ጤና ባለሙያዎችን በተመለከተ ሬጉሌት የሚያደርግ ሬጉሌሽን ነምበር 299/2013 እዛ ላይ ነው በርካቶቹ ራይቶች እኔም እዚህ ጋር ያገለጽኳቸው ነገሮች ከክሊኒክ ያርጋር ሁላ በተያያዘ የተቀመጡ ነገሮች ከሪፖርተብል ከሆኑ ነኝ ለምሳሌ ሜዲካል ማልፕራክቲስም ሲኖር እንዴት ሪፖርት እንደሚደረግ ኢቲክስ ኮሚቴ የተመለከቱ የተላላፊ በሽታዎችን የተመለከቱ ቦርደር ክሮሲንግ ጋር ምናምን ስለ ቫክሲኔሽን ምናምን የተመለከቱ ጉዳዮች በጣም በርካታ ፖይንቶችን በዛ የተቻለ ስለ ታካሚዎች ነው በተመለከተ ዋናው 299/2013 ነው ከዛ ውጪ እንግዲህ የፍትሐብሔር ህጉ ደግሞ አለ እንግዲህ የፍትሐብሔር ህጉ ላይ እንግዲህ ሲቪል ሎው ነው የሚባለው እንግዲህ ይሄ በእንግሊዘኛው ከሆነ on the civil law patient physician relationship የሚባለው ምን መምሰል አለበት patient physician relationship መሽን ነው የሚያልቀው ጤና ባለሙያ ኖርማሊ አሁን ሲሰራ በምንድነው ገቨርን መደረግ ያለበት ገቨርን የሚደረግባቸው ፕሪንሲፕሎች ምንድናቸው ጤና ባለሙያው ህክምና አገልግሎት የሚሰጥበት ስታንዳርድ ምንድነው ኖርማሊ አሁን በመርህ ደረጃ አንድ ጤና ባለሙያ በሳይት አክሰፕትድ ኖርማሊ አሁን ሁለት ስታንዳርዶችን መስጠት አድርጎ ይሰራል ተብሎ ይታሰባል አንድ ጤና የመጀመሪያው ሳይንቲፊክ ስታንዳርድ ኦፍ ኬር ነው ሳይንቲፊክ ስታንዳርድ ኦፍ ኬር ይሄ ባይ ዘ ቡክ በተቀመጠው መሰረት እንደዚህ ታካሚዎች በእንደዚህ አይነት መልኩ ትሪት መደረግ አለባቸው ተብሎ በተቀመጠ ጊዜ ላይና ያንኑ ደግሞ ሳይንሳዊ ተጨባጭ ሁኔታ ወደ ስራ ወደ ተግባር ለመቀጠል የሚያስችሉ ሴቲንጎች ካሉ ባለሙያው ሁሉ ጊዜ ሳይንቲፊክ ያስገድዳል ኢንኬዝ ግን ኖርማሊ ስታንዳርድ ኦፍ ኬር በማይኖርበት ጊዜ ላይ ግን አክሰፕትድ ፕራክቲስ ኦፍ ስታንዳርድ ኦፍ ኬር ይላሉ ተቀባይነት ያላቸው ሙያዊ አሰራሮችን ተከትሎ ሲኒየሮች እንዴት ነበር ሲሰሩ የነበሩት የሚለው ነገር አይቶ አንድ አካባቢ ላይ ያለን ፕራክቲስ አይቶ በዛ ፕራክቲስ መሰረት ህክምና አገልግሎቱ እንዲቀጥል ማለት እስከዚህ ድረስ ዲቴል የወረደ ነው ማለት ፈልጌ ነው በሲቪል ሎው ላይ አሁን ያለው ፔሸንት ፊዚሻን ሪሌሽንሺፕ ውስጥ ታካሚው በእያንዳንዱ ስቴፖች ላይ ያለውን ራይት ያስቀምጣል እነኛን የሚመለከቱ ፕሮቪዥኖችን ነጠላ አድርጌ አውጥቼ ለዶክተር ሳሚ ሰጠውና ዶክተር ሳሚ ሼር እንደሚያደርጋችሁ ተስፋ አደርጋለሁ ከዚህ ውጪ የወንጀል ህጉ ላይ ደግሞ የተቀመጡ እነኚህ ህክምናን የማግኘት መብቶች እነኚህ እንግዲህ ጎጂ የሆኑ መድኃኒቶችን እንግዲህ የጤንነት ሁኔታቸው በጣም አስገዳጅ ካላደረገው በስተቀር እንደ ናርኮቲክ እና ሳይኮትሮፒክ የሆኑ መድኃኒቶች it could be pethidine diazepam propofol ምናምን እነኚህ በቃ ሰዎችን ሱስ አስይዘው ወደ ተለያየ አይነት ሙድ ውስጥ ይከታሉ ተብሎ የሚታሰቡ መድኃኒቶችን ሁላ በተገቢ መንገድ ሃንድል መደረግ እንዳለባቸው ኦዲቱላ መደረግ እንዳለባቸው ይገልጻል ሁላ ሳይቀርነኝ ኮንሰፕቶች ያን ሼር ኢምፖርታንት የሆኑ ድንጋጌዎችን ከዚህ ስልጠና ጋር የተያዙ እኔም እዚህ ያነሷቸውና ሌሎች ደግሞ ያላነሷቸው እኔ ኖርማሊ ፔሸንት ራይት
ያው መቼም ዌብናር ሆነ ያው ሁላችንም ግማሹ ስራ ቦታ ላይ ሆኖ ነው ግማሹ መንገድ ላይ ሆኖ እየሰማን ያለ ይኖራል ኦፊስ ውስጥ ሆኖ እየሰማን ባለ ጉዳይ አቁሞ እየሰማን ያለ ሰው ይኖር ይችላል ያው ብዙ ሰዓት መውሰድ ስለማንችል እንጂ እኔ ፔሸንት ራይት በራስ ያውን ስልጠናዎች በመሰጥበት አጋጣሚ ላይ አይ ዶንት ኖ ከግማሽ ቀን ያነሰ ጊዜ የሚወስድበት አጀንዳ አይደለም በጣም ሰፋ ያሉ ጉዳዮች አሉ ራይት ስፔስ የሆኑ አንዳንድ ለምሳሌ አሁን ከእናቶች ጋር በተያያዘ አሁን ስለ ፔሸንት ራይት እናወራ ብንለው አንድ ቀን አይበቃም ከህፃናት ጋር በተያያዘ ምንድነው ራይቶቹ እዛ ጋር ያሉት ነገሮች ብለን ብናወራ ትኩርቴለው አሁን ያው ኮመን ዲኖሚኔተር የሆነውና ብዙዎቹን አድረስ የሚያደርጉ ጉዳዮችን እናንሳ ብዬ ነው እንጂ ሁለተኛ ላይ የተነሳውን ጥያቄ በተመለከተ ፔሸንት ፓረንት ዲስአግሪመንት በሚኖርበት ጊዜ ላይ በተለይ እንግዲህ አሁን እኛ አእምሯቸውን በሚያማቸው ሰዎችን በህፃናቶችን ወይም ደግሞ ኮማተስ ውስጥ ባሉ ሁኔታዎች ላይ የፔሸንት ፓረንት ዲስአግሪመንት ሊኖር ይችላል እናትና አባት የተለያየ አይነት አቋም ሊይዙ ይችላሉ እናት አሁን ብዙ ጊዜ ኦርቶፔዲክ ዲፓርትመንት አካባቢ ላይ ከነ ዶክተር ብሩክ ጋር እንደዚህ አሁን ባሉኝ ውሎች ላይ ሰማለሁ ሌትስ ሴይ አሁን መቆረጥ የሚባል ነገር አሁን በሚያጋጥምበት ጊዜ ላይ እናት አይቆረጥ አባት ደግሞ ነው ይታሽ ወንድም እንደዛ ይሆነ ከሌ ባህል ጋር ነው ሁለት አይነት አቋሞች ሊኖሩ ይችላሉ ህክምናውን በመቀጠልና ባለመቀጠል ጉዳይ ላይ እንግዲህ አሁን መጀመሪያ ህፃናትን በተመለከተ ያለው አቋም ምንድነው አሁን forget the parents by the way የህፃናት ጉዳይ they belong to the world we own them they belong to us መጀመሪያ በህጉ ኮንቴክስት ለምን ብትሉ ኢትዮጵያ የፈረመችው ዓለም አቀፍ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ኢንተርናሽናል ኮቨነንት ኦን ራይት International Covenant on Rights of the Child እነኚህ ማለት አፍሪካን ቻርተሮችም አሉ at the same time ደግሞ ኢትዮጵያ ሌሎች እንግዲህ የፈረመቻቸው ኦሪጂናል የሆኑ ቻርተሮችም አሉ ስለዚህ ስምምነቶች at the same time ደግሞ ህገ መንግስቱንም ጨምሮ ኢትዮጵያ ውስጥ እንግዲህ የምንመራበት ህገ መንግስት የወንጀል ህጉ ላይም ያለው ፍትሐ ብሔር ህጉ ላይም ያለው በመሰረታዊነት የያዘው ኮንሰፕት ምንድነው እነኚህ ሁሉ የተጠቀስኳቸው ጎች በጋራ ኮመን ያላቸው ነገር everyone is always under duty to protect the right of the child so ሁላችንም ኃላፊነት አለብን ማለት የህፃናት ታካሚዎችን መብትን የመጠበቅ በተለየ መልኩ so እያንዳንዱ judiciary legislative executive branch of the government and any organ any organ shall always make sure the right of the child is protected and the most shall always protect best interest of the child የህፃኑ ጥቅም ሁሌ ቅድሚያ ይሰጣል ይላሉ ስለዚህ እናንተ ህክምና በመሰጡበት አጋጣሚ ላይ ሁሉ ጊዜም ቢሆን ቅድሚያ መስጠት ያለባችሁ ለህፃኑ ጥቅም ነው ማለት ነው ለህፃኑ የሚጠቅመው ነገር ነው ሶ የሆነ ህፃን ልጅ ይዞ መሄዱ ሁኔታዎችን ያደርስበታል የህፃኑን መብት ቫዮሌት ያደርጋል ብላችሁ ባሰባችሁበት ጊዜ በሙሉ ቤተሰቦችን እንዲበላ መብት ተሰጥቷቸው በህጉ ላይ ሶ ሌጋሊ ስፒኪንግ ሁሉ ጊዜም ቢሆን ጤና ባለሙያዎች የህፃናትን መብት ቅድሚያ ስጡ ነው የሚለው እኛ ሀገር አሁን ችግሩ እንግዲህ ኖርማሊ እንግዲህ ስልጠናዎቹም የተሰጣችሁ ማጣው ስፔሻሊ አሁን ተቋማዊ ስትራክቸሩ ህፃኑን ጥሎብኝ በሄድስ የሚል ጥያቄ ይነሳል ሶ ተቋማዊ ስትራክቸሩ እንደዚህ አይነት ነገሮችን ባለሙያው ኃላፊነትን ወስዶ እንዲሰራ በሚያስችለው አይነት አኳን አልተደራጀም ሶ አንተ በሆነ መልኩ ኃላፊነቱን ተቀብዬ በቃ ይሄን ታካሚ ለህፃኑ ጥቅም ሲባል ይሄን ታካሚ አክመዋለሁ ስትል ቤተሰቡ ጥሎብህ ቢሄድስ ሶ አንተ ላይ ስለዚህ who's going to follow up who's going to buy him some drugs who's going to take him from like ሽንቴት ማለ ያመላልሰው ነው ሶ የሆኑ ሶሻል ሳይንስ ባለሙያዎች እዛ አካባቢ የሚተባበሩ በእንደዚህ አይነት ውስጥ ታካሚዎችን ተረክበው የሚያክሙ ዲፓርትመንቶች በሌሉበት ሁኔታ ላይ ቤተሰቦቹን አንሰማም ካልን ሊመጣ የሚችለው እንዳለ ሆኖ እንግዲህ ቤተሰቦች መቼም ብዙአኑ ሰርከምስታንስ ላይ እኛ እናከመዋለን ስላልን ጥለውት ሄዳሉ ተብሎ አይታሰብም ነገር ግን አሁን ህፃኑን አክመዋለሁ ብሎ ባለሙያው ስለወሰነ ቤተሰቡ በኋላ ህፃኑን ነገር ሆነ ብሎ ቢከስ ወይም ደግሞ ያለኔ ፍቃድ ብሎ ቢከስ ያዋጣዋል ወይ በህጉ መሰረት አያዋጣው ለምን ባለሙያው ኖርማሊ if there is እንግዲህ a decision go against the consent of the parents or to go against the consent of the father or the mother in case እንግዲህ only one of them showed up over there you will do all the best to convince them that this is not the right choice so ይሄኛው ውሳኔ ነው ለታካሚው የሚጠቅመው ብላችሁ ለጻኑ የሚጠቅመው ነገር ዘርዝራችሁ አስዳችሁት ሊስማማ ካልቻለ
እና ሁሉንም ኦልተርኔቲቮች ኤግዞስት ካረጋችሁ ተቋሙ ላይ ካንተ የተሻለ ልምድ ያላቸው ሲኒየር የሆኑ ሰዎች ይኖራሉ ሜዲካል ሰርቪስ ዳይሬክተር አለ ምናልባት ቲም ሊደር whatsoever ሁሉ ኦልተርኔቲቮች አልስማማም ካለ እንደ ጤና ባለሙያ ኢንዲቪጁዋሊ ሳይሆን ዲሲዥኑን ተቀበላችሁ መቀጠል ያለባችሁ ለተቋሙ ማሳወቅ አለባችሁ because you are supposed to be under review መሆን አለበት under follow up መሆን አለበት ራሱ ባለሙያው በእንደዚህ አይነት ሁኔታዎች ላይ ስለዚህ ለሜዲካል ሰርቪስ ዳይሬክተሩን በለው ለተቋሙ በሆነ አይነት መልኩ ይሄን ነገር ሪፖርት ማድረግ አለበት ሶ እኔ ይሄ ቤተሰብ የወሰነ ውሳኔ ለህፃኑ ታካሚ ጥቅም የማይጠቅም ስለሆነ ሶ እኔ አጌንስት ኮንሰንት ሄጄ የነጻል ረዳው ነው ብለን አሳውቀን በዛ አግባብ ሆስፒታሉን በእኛ አክቲቪቲ ላይ ሉክ ኖሮት ወይም ደግሞ እንግዲህ ፎሎ አፕ ኖሮት በዛ አግባብ ህክምናውን ብንቀጥል ሌጋሊ ሁሉም ሰው ፕሮቴክትድ ነው ማለት ማንንም ሰው መብቱን በዛ አግባብ በሚነካው አኳን ጤና ባለሙያን በሚጎዳው አኳን በህግ ፊት አጥቶ ሊጠይቅ የሚችልበት ምንም አይነት አግባብ የለም ነው ኮንፊደንሻሊቲ ብሪች ቢኖር ተብሎ የተነሳውን ጥያቄ የማታውን የሌሎች እንግዲህ አሁን ምን አይነት ነው normally confidentiality it is not an absolute law within the sight of confidentiality በ10 አይነት ሁኔታዎች ውስጥ በህጉ ላይ ብሪች ሊደረግ ይችላል ከን 10 አይነት ሁኔታዎች አንዱ ለመጨረስ ከተቻለ ለመቀጠል ስላለው I don't any problem 10 አይነት ኤክሰፕሽኖች አሉ ሶ ለትምህርት ለሪሰርች ምናምን ለሜዲካል ኦዲት ፍርድ ቤት ሲጠይቀን አስተማሚው ሲስማማ ቤተሰቡ ሲስማማ ታካሚው ሲስማማ ወይም ደግሞ if there is an abuse by the patient ለምሳሌ እናንተ የሆነ አንድ ኢትዮጵያ አየር መንገድ የሚሰራ ፓይለት መሆኑን ገልጾ እንግዲህ ማጣውቃቸዋል እንበል እንግዲህ ስታተሱን ሶ እናንተ ኤፒሌፕሲ ዲያግኖዝ ብታረጉት ወይ ደግሞ በካርዲያክ አይነት ችግር ዲያግኖዝ ብታረጉትና ዛሬ ማታ ፍላይት አለኝ አይነት ነገር ይያለ ቢያወራችሁ ሶ ይሄ ሰው ሄዶ ፍርድ እዛ አየር መንገድ ላይ ሲሄድ እኔ በእንደዚህ አይነት በሽታ ዲያግኖስ ተደረገ ያለውና ስራዬ ላቁም እኮ ላይል ይችላል ብላችሁ ልትጠረጥሩ ትችላላችሁ ሶ abuse by the patient ይኖራል ተብሎ ከታሰበ ሰውዬ ኤፒሌፕሲ ያለበት ቦይንግ የሚባል ፕሌን እንዳታስነዱት ወይ ደግሞ ፓይለቱ እንዳይሰራ ብላችሁ ሪፖርት ልታደርጉ ትችላላችሁ if እሱ ሪፖርት ያደርጋል ብሎ ማመንና abuse ሊደረግ ይችላል ብሎ ማሰብ የተለያየ ኮንሰፕት አሁን abuse በእንደዚህ ሰርከምስተንስ ላይ ህጉ ይሄ ሰውማ abuse ሊያደርገው ይችላል ብላችሁ መጠርጠር አለባችሁ ነው የሚለው ህጉ so might be obliged to report to the airlines authority that Mr. Pilot XX is diagnosed with such types of disease so እናንተ የራሳችሁን ጥንቃቄ አድርጉ ይሄ ሰው don't let him fly እንደዚህ አይነት ነገሮችን ማድረግ አይችልም ብላችሁ ኦፊሻሊ በደብዳቤም ገልጻችሁ ልጽፉ ይችላልላችሁ because የህዝብን ደህንነት የሀገርን ስም ጉድዊል የመጠበቅ ጉዳይ ነው የሰውን ህይወት የመጠበቅ ጉዳይ ነው ይሄ ሰው የፕሌኑን ያበረረ በኋላ ኤፒሌፕሲው ጠበበ ያረጋው የልብ በሽታው ጠበበ ያረጋው እኛ ከባድ ችግር ውስጥ ልንገባ ነው ማለት ነው ሶ በዛ አግባብ የሚታይ ነው ሶ ኮንፊደንሻሊቲ ለምንድን ነው ብሪች የተደረገው የሚለው ነገር ነው justify የማያደርገው so do you have justifications for breaching the confidentiality of the patient so if you do have like a legitimate cause for disclosing to some third party who is not really the case of the concerned ለሆነው ሊሆን ይችላል so justified መሆን ይችላል ማለት ነው so justification አለ ወይስ የለህም ነው ኖርማሊ በመርህ ደረጃ ሁኔታ መግለጽ አይቻልም so አንድ ፔዲያትሪክ ላይ የሆነ መረጃ ሊቀያየር ስለታካሚዎች unless for educational purpose ምናምን ካልሆነ በስተቀር ማታ እኮ እንደዚህ አይነት ታካሚ መጣ እንደዚህ አይነት ታካሚ መጥቶ ተብሎ it's ለዲሲሽን በደረጋል በእንጂ በየኮሪደሩ የታካሚን ሚስጥር ያወሩ ሄዱ ተገቢ አይደለም ነው ህጉ የሚለው ሶ በዛ አግባቢውን አንደርስታንዲንጉ ሌሎች ጥያቄዎች ካሉ መቀጠል ይችላል እሺ ጥያቄዎቹ ብዙ ናቸው ግን ጊዜ ሊሚት ያደርገናል ሱሌማን በጣም ዝርዝር ማብራሪያ ነሰጣል እኔ ከዚህ ዌቢናር የተገነዘብኩት ነገር ቢኖር በዚህ ርዕስ ላይ በጣም
የማወቅ ጉጉት አለ ስለዚህ በአንድ ዌቢናር የሚገደብ ሳይሆን ምናልባት ርዕስ አድርገን ከፋፍለን ተመሳሳይ ፕሬዘንቴሽኖች አቶ ሱሌማንም ሆነ ተመሳሳይ ልምድ ያላቸው ባለሙያዎች እንዲያጋሩን ማድረግ ይጠበቅብናል ከተነሱት ጥያቄዎች አንዱ እንደው ጥያቄ ሲኖረን የምንጠይቅበት ኮል ሴንተር ቢኖር የሚል ተጠይቋል እንግዲህ አሶሲዬሽኑ ነው ሌላ ሀገር እንግዲህ የተለመደው አቶ ሱሌማን ተቀስ አርጓል በቡድን ወስኑ የሚል ነገር ሌላ ሀገር ኤቲካል ኮሚቴስ በየሆስፒታሉ ይኖራሉ እንደዚህ የኤንድ ኦፍ ላይፍ ኬር እንደዚህ የመሳሰሉ ኤቲካል ጥያቄዎች ሲነሱ በቡድን የመወሰን ሁኔታ ያ እንግዲህ አንድ ባለሙያ ሁሉን ኃላፊነት ወስዶ ተጠያቂነቱ በሙሉ እሱ ላይ እንዳር የጋራ ውሳኔ እንዲኖር ያግዛል ጠቅለል ለማድረግ ያህል እንግዲህ አሁን ቀደም ብዬ እንዳልኩት ይሄ ዌቢናር በጣም ከፍተኛ መነሳሳት አሳይቷል ባለሙያው በዚህ ጉዳይ ላይ ግንዛቤው እንዲጨምር እንደሚፈልግ ያቀርባል ጽፈት ቤት ይሄንን ግምት ውስጥ አስገብቶ በተከታታይ እንደሚጋብዘን ተስፋ እናደርጋለን ሱሌማን ቃል እንደገባው እንግዲህ ለዶክተር ሳሙኤል የዚህ የሲፒዲ ፕሮግራም አስተባባሪ ዋና የሚላቸውን የህግ ምንጮች ቀደም የጠቀሰው የሚኒስትሮች ምክር ቤት ደንብ በፍትሐብሔርም ሆነ በወንጀለኛ መቅጫ ህግ ያሉ የህሙማንና የጤና ባለሙያ ግንኙነት የሚጠቅሱ ድንጋጌዎችን ያጋራናል ብለን እናስባለን ሁላችሁም ስለተሳተፋችሁ አመሰግናለሁ ብዙ ስም አይቻለሁ አንዳንዶች ከዚህ ቀደም ልትሳተፉ ያልቻላችሁ በሰሜን ኢትዮጵያ ያላችሁ ሰዎች ስማችሁን አይቻለሁ በጣም ደስ ብሎኛል ስለተሳተፋችሁ ሁላችሁንም ስለተሳትፏችሁ አመሰግናለሁ በተለይ ደግሞ አቶ ሱሌማን በጣም ሰፊ ጊዜ ሰጥቶ ይሄንን ማብራሪያ ስለሰጠን እጅግ በጣም አመሰግናለሁ መልካም ምሽት ይሁንላችሁ እሺ ወንድዬ እኔም በጣም ነው አመሰግነው ጋይስ ፎር ዘ አቴንደንስ ቻት ቦክስ ውስጥ በጣም በርካታ ጥያቄዎች ያየው ነው ፊድባኮችንም እንደዛው አይ ዶንት ኖ እንግዲህ አሁን በግለሰብ ደረጃ የተነሱ ጥያቄዎችን እንግዲህ ከቻልኩኝ አፍተር ዘ ሴሽኑ በሪስፔክቲቭ ኢሜሎቻችሁን ሪስፖንድ ማድረግ ስለምችል በዛ አግባብ ተረዱልን ጥያቄዎቻችሁ በጣም ብዙ ለመሆኑን ተገንዝቤያለሁ ለሁሉም ለአቴንደንሱም ለተፈጠረውም ደግሞ ኮኔክሽን ምናምን ችግሮች እጅግ በጣም ይቅርታ ጠይቃለሁ አመሰግናለሁ Okay, thank you. It is really a nice webinar. እንግዲህ ብዙ ዌቢናሮችን አሬንጅ አድርገናል እንደዚህ ተርናውት ሃይ የሆነበት ቅድም ዶክተር እንዳለው አላየውም በጣም ነው የማመስገነው ለፓርቲሲፔሽናችሁ አቶ ሱሌማንም for your expertise explanation በጣም እናመሰግናለን ዶክተር ወንደሰን for excellent moderation በጣም እናመሰግናለን ያው እንግዲህ እንደተባለው ማቴሪያሎቹን ኮሌክት አድርገን እንልክላችኋለን ይሄ እንግዲህ የኛ ሳን የሚሆነው አሁን የዌቢናር ኢቫሉዌሽን ፎርማት ሼር ይደረጋል ዛሬ ለዚህኛው ሴሽን we don't have any exam ግን ለአቴንዳንስ እና ለሲዩ ለመውሰድ you need to fill the webinar evaluation format እሱን ከሞላችሁ በኋላ ስትወጡ ነው you will be ensured that you will take your continuing education unit ይሄንን ካልኩ በኋላ እንግዲህ ኢማ we always strive እንግዲህ የሜምበሮቹን የሲፒዲ ኒድ ለማሟላት እና የተለያዩ ኒድ ቤዝድ ሲፒዲ ኮርሶችን ለመስጠት we always strive በዚህ አጋጣሚ እንግዲህ ብዙ ተርናውት ስላለ ሪማርክ መስጠት የምፈልገው ምንድነው እንግዲህ ኢማ ሲፒዲ ፎርማት እንደዚህ ያዘጋጀ ለሜምበሮቹ ፕሮፌሽናል ላይሰንስ መታደስ እንዲሁም ላይፍ ሎንግ ለርኒንግ ማበረታታት እየሰራ እንዳለ ሁሉ እናንተም የኢማ ሜምበርሺፕ ስታተሳችሁን ኪፕ ብታደርጉ እስካሁን የኢማ ሜምበር ያልሆናችሁ ኢማ ሜምበርሺፓችሁን እንደ አዲስ ብትጀምሩ የሆናችሁ ደግሞ ብታድሱ መልካም ነው እንግዲህ ወደፊት ዌቢናሮች ፌስ ቱ ፌስ ትሬኒንጎች
በጣም አቬል እናደርጋለን። ከዚህ ጋር ተገናኝቶ እንግዲህ ብዙ ወጪ እናወጣለን፣ ብዙ ይፈርት እናደርጋለን። ይህንን እንግዲህ ልታግዙ የምትችሉት ሜምበሮች ናችሁ። ቴክኒካሊም ሊትል ቢዝ ኦፍ ፋይናንሻል እና በአመት 500 ብር ነው ኢማን ለሜምበርሺፕ የሚያስከፍለው። ይሄ ብዙ እንግዲህ ብር ልንለው አንችልም። ከዚህም የበለጡ ነገሮች ወደፊት እያሰብን ነው። ያለን አሰራር ጠለቅ ብለን መርመረን ለሜምበሮቻችን ምን እናድርግ የሚለውን በተለይ ሲፒዲ ላይ ትኩረት ሰጥተን እየሰራን ስለሆነ የእናንተ የሜምበርሺፕ ስታተስ በጣም አስፈላጊ ነው እና በጣም ኢንፋሳይዝ ማድረግ እፈልጋለሁ። በማንኛውም ሰዓት ቢሮአችን ክፍት ነው። ዌብሳይታችን ላይ ገብታችሁ ጥያቄ መጠየቅ ትችላላችሁ። እንዴት ሜምበር መሆን እንደምትችሉ ሜምበርሺፑ ላይ ማተኮር እፈልጋለሁ። ይሄንን ነው ማለት የፈለኩት። አሁን ዌቢናር ኢቫሉዌሽን ፎርማቱን ቻት ኢንቦክስ ላይ ድሮፕ ይደረግላችኋል። ከዛ በተረፈ በጣም ነው የምናመሰግነው። በሌላ ቶፒክ የሚቀጥለው ሳምንት ስለ ስኮፕ ኦፍ ፕራክቲስ እና ሪሌሽንሺፕ ዊዝ ፕሮፌሽናል ኮሊግስ የሚል የዌቢናር ቶፒክ ይኖረናል። ፕሮሞት እናደርገዋለን። አይ ሆፕ እሱ ላይ እንደምትገኙ ተስፋ አድርጋለሁ። በዚህ እያጠናቀቅኩኝ በጣም አመሰግናለሁ። ዌቢናር ኢቫሉዌሽን ፎርማቱን ሞልታችሁ እንድትወጡ እላለሁ። አመሰግናለሁ። መልካም ምሽት። ቻው።